በገዳም አደረ ከዲያብሎስም ዘንድ ተፈተነ። የጨለማ መኳንንት በአምላክነት ውስጥ ኃይል ሻረ።
ከዚህ ከሆናችሁ እግዚአብሔር ልቦናችሁን በሰማይ ያለ ልቦችን ይላል። ዲያቆኑ በቅዳሴ መካከል ልቦናችሁን በሰማይ ይሁን ይላል። በሰማይ ከሆነ የሚነገረው ቃል ይሰማችኋል ማለት ነው። ካልሆነ ግን ወደ ላይ ይሄድና ምን ይሆናል? የጭንቅላት ካንሰር ይሆናል ማለት ነው። እና እንቅልፍ ማለት ለንስሐ ሳንዘጋጅ ቆይተን ከሆነ አንቀላፍተናል ማለት ነው። ለሥጋ ወደሙ ካልተዘጋጀን አንቀላፍተናል ማለት ነው። ሌላው እንዲሁ ተኝተን ትናንት ተኝተን ዛሬ የተነሳንበት ማለት ነው። እና ይህ ሰው ነቢዩ ዳዊት ይህንን ቃል ተናግሯል። አንተ ተሰብኩ ወደ እንኩ ተንሳይኩስ እግዚአብሔር አንሳኒ እይፈርሁ በማይላፈ አይዛብ ከብዙ አስጨናቂዎች፣ ከብዙ ክፉዎች፣ ከብዙ መሰሪዎች፣ ከብዙዎች ሁሉ ከሚፈራ ሁሉ አድነኸኛል። ማን ተነስቶበት መሰላችሁን ያለው? ልጁ አቤሴሎም እኮ ነው። ዘመኑን ይስት ይገርማችኋል። የሥላሴ ፍጡር ሆኖ ሰው በሰው ላይ ሲነሳ፣ ንጉሥ በንጉሥ ላይ ሲነሳ፣ ልጅ በአባቱ ላይ ሲነሳ ስታዩት ይገርማል። በዛን ዘመን ነበረ ማለት ነው። ልጁ አቤሴሎም አባትየው እያስተዳደረ በኖረበት ዘመን ልጄ እያለ አሳድጎት አብልቶት አጠጥቶት በደንብ ተንከባክቦት ንግሥናዬን ትረከባለህ እኔ ከዚህ ዓለም ሳልፍ ሲለው ይህን ዓለም ሳይሰናበት ገና አባትየውም ማባረር ጀመረ። ልጁ ተነሳለ። አሁን እኛ ግን በዘመናችን በእምነት የማይመስለን በቤተ ክርስቲያን የማይከተል ሰው ወንጌል የማይከተል ሰው እምነቱን ክርስትናውን ብቻ የያዘ ሰው ወይም ደግሞ የሥላሴን መልክ ብቻ የያዘ ሰው ሆኖ ወንድሙ ሲገል ታያላችሁ። ምን አለ? ሰው ነው እኮ የሚመስለው አይደለም። እግዚአብሔር ያለው እኔ ንግበር ሰባነ ባሪያነ ወአምሳሊነ ስሉስ ቅዱስ ሰውን በአምሳላችን በመልካችን እንፍጠር። ከፈጠረው ከፍጥረት ሁሉ ከዚህ ከሚጠፋ ከሳሩ ከምኑ ሁሉ ፍጥረት መጨረሻ የተፈጠረው ማን ነው? ሰው ነው። ብርሃኑ ተፈጥሮ ጨለማው ተፈጥሮ ሁሉ ከተፈጠረ በኋላ ሰው ተፈጠረ። ከተፈጠረ በኋላ በገነት እንዲኖር እንደዚህ በለመለመ ውስጥ እንዲኖር እንዳይለፋ ሽታው ገንዘቡ ሁሉ ባለበት ተቀምጦ ሳለ ሶስት ነገሮችን አሳየው እግዚአብሔር። እነዚህ አንዷን ብላም አትብላም አልተባለ። አንደኛዋን ብላ ተብሎ ተፈቀደለት። አንደኛዋን ግን እንዳትበላ አዳም እኮ ነው የተባለው። እኛ ማለት ነው። አዳም ማለት እኛ ነው። ከዛ አትብላ የተባለውን እንዳይበላ ሌላውን ብላ የተባለውን እየበላ እያለ መጨረሻ ጊዜ ግን እባብ ሄዶ ያ ሳጥናኤል እኔ ነኝ አለቃ ያለ፣ እኔ ነኝ ጎበዝ ያለ፣ እኔ ነኝ አዋቂ ያለ ሚካኤልና ገብርኤል የተዋጉት ወደ ምድር የወረደው አዳም በገነት ስለቆየ ተመቅኝቶ ከዛ ለማውረድ ሲል አትብላ የተባለውን እንዲበላ አስበልቶት በ5500 ዘመን በንስሐ ተመልሶ አዳም ባለቀሰው ለቅሶ ፋሲካ ትንሣኤን ይህን ሰሞን የምናከብረው ክርስቶስ ሞቶ ስለተነሳልን ትንሣኤን ስላበሰረን ነው። እና ወደ ነገራችን እንመለስና ተኛው አንቀላፋው አንተ ረድተኸኛልና እግዚአብሔር ረድቶኛልና ነቃሁ። ብዙዎችም ተነሱብኝ፣ ብዙዎች አሕዛብ
ክፉዎች ተነስተው ይብኛል፣ ግን አንተ ትረዳኛለህ አለ። በዚህ ሰዓት ይህን ጸሎት ልንጸልየው ግድ ይለናል። አባቶቼ፣ ወንድሞቼ ልንጸልየው ግድ ይለናል። በተለያየ ቦታ ስትሰሙት ስታዩት ከባድ ነው። ወንድም በወንድሙ ላይ ተነስቶ ቤተክርስቲያን ሲቃጠል፣ አዛውንት ሲገፈተሩ፣ አዛውንት ሲደበደቡ፣ እናቶቻችን እህቶቻችን ውለን እንገባለን፣ ዘመድ ጠይቀን እንመጣለን፣ በንብረት በኑሯችን እንኖራለን ሲባል አላጉል አላስፈላጊ ህገወጥ ስራ የሚሰራበት ዘመን ነው። በዚህ ዘመን ምንድነው አቅማችን? ወደ እግዚአብሔር መለመን ማለት ነው። አቤሴሎምን ዳዊት አልቻለው። ስላልቻለው ምን አለ? አቤቱ የሚያስጨንቁኝ ምንኛ በዙ፣ በእኔ ላይም የሚቆሙት ብዙ ናቸው። ብዙ ሰዎችን ነፍሴን አምላክሽ አያድንሽም አሏት። አንተ ግን አቤቱ መጠጊያዬ ነህ፣ ክብሬና ራሴንም ከፍ ከፍ የምታደርገው አንተ ነህ። እኮ ነው ከፍ ከፍ የሚያደርገን፣ ለዚህ የሚያኖረን፣ ይችን ሕይወት የሰጠን፣ ይችን ዘመን የሰጠን እግዚአብሔር ነው። እንደገና ደግሞ ሌላውን ስናየው ትንሣኤ ብለን ስናከብር እኮ ክርስቶስ ለእኛ ብሎ ጾመ፣ ተንገላታ። እኛ እህል እንደበላ ነው አይደለም እኮ እርሱ የጾመው። 40 መዓልት 40 ሌሊትም እህልም ለሆነም ሳይቀር ስለ የጾመው። እኛ ግን ደካሞች ሥጋ ለበስ ስለሆነ እህልና ውሃ እየበላን እየጠጣን መስዋዕት እየሰጠን ንስሐ እየገባን እየሰገድን ይህንን ቀን ጾመን ለትንሣኤው ያድርሰን። አባቶቻችን ሲያሳርጉ ለትንሣኤው ደረስን። ደግሞ ለምኑ ያድርሰን? ለዕርገቱ። ለዕርገቱ ስንደርስ ደግሞ ለምኑ? ለልደቱ፣ ለመስቀሉ፣ ለጥምቀቱ፣ ለአስተርእዮቱ እያለን እድሜያችንን እየጨመረልን በእድሜ ላይ እድሜ እየጨመረልን ከሚነሳብን ሁሉ ሰው ብቻ አይደለም። የሚገርማችሁ በእንግዲህ የሚላወሰው መባብ እኮ የእኛን ጨኮና ወይም ተረከዛችን ለመንከፍ እኮ ነው የሚሳለው። ማን ሰውሮን ነው? እግዚአብሔር አይደል? እግዚአብሔር እኮ ነው የሚሰውረን። እግዚአብሔር ነው የሚያድነን። ተኝተን ማን ያስነሳናል? እግዚአብሔር። እግዚአብሔር ባይደግፈን እኮ እተኛንበትም ልንነከስ እንችላለን፣ ልንበላ እንችላለን፣ በዛው ልንሞት እንችላለን። እንዲህ ይባላል። አንዳንድ ጊዜ አጋጣሚ አንዳንድ ሰውን ይኸው ተንኮለኛ መልእክተኛ ይነክሰዋል። ሲነክሰው ግን እንቅልፍ እንዲያስቸው ይደረጋል አይደል? አይደለም እንዴ? እባብ የነከሰው ሰው እንቅልፍ ከወሰደው በዛው ይሞታል የሚባል ነገር አለ። እና እንዳናንቀላፋ፣ በሕይወታችን እንዳናንቀላፋ ነቅተን መጸለይ ያስፈልገናል። እግዚአብሔር ከእኛ ጋር እንዲሆን እናንተ ያላችሁት እግዚአብሔር ከእናንተ ጋር ሆኖ ነቅታችሁ በሰንበት ወደ ቤተክርስቲያን መጥታችኋል። ሌላውስ አሁን አንቀላፉ የሚባሉ ውሸት ይባላል አይባልም? ውሸት አይባልም። ምንድን ነው? ሰንበት የተሰራው ለሕዝበ ክርስቲያን ነው። ሰንበተ ክርስቲያን እኮ ነው የሚለው። ቤተ ክርስቲያን ነው የሚባለው። ቤተ ክርስቲያን የህንፃው ብቻው ምን ይሰራ? ምንም አይሰራም። ሕዝበ ክርስቲያን ነው ዋናው። ቤተ ክርስቲያን የክርስቲያን ቤት፣ ሰንበተ ክርስቲያን የክርስቲያን ሰንበት። ይችን ቀን ለማክበር መትጋት ያስፈልገናል። ችግርም ሲመጣብን እንደ ነቢየ ዳዊት አንሰተተኩ ነፍሱ እስመ እግዚአብሔር ደግፎኛልና ነቃሁ፣ ከሚከቡኝም ከአእላፍ አሕዛብ ወይም ክፉ ነገሮች ሁሉ አንተ ከሚያስፈሩን ከነፍሳ ቤቱ አምላክ አድነኝ ልንለው ግድ ይለናል ማለት ነው። እናንተ መጣችሁ ዛሬ ይህንን ጸሎት ልትጸልዩ ነው ማለት ነው። አይ እኛና እናውቀውም እንዳትሉት፣ ጆሮአችሁ ሲሰማ የእግዚአብሔር ቃል ሲነገር ጸሎቱ ሲደረግ
ለማን ነው? ለእናንተ ነው። እናንተ እያላችሁ ነው ማለት ነው። ወደ እግዚአብሔር እየጸለያችሁ ነው። እንደው ከሚናገረው በላይ እጃችሁን ዘርግታችሁ አቤቱ 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 ስትሉ እኮ ለልጄ ዳዊት የደረሰውን ያህል ደረሳችሁ ማለት ነው። ግን እቤት ያንቀራፉት ምን ይሆን? ምን ይደረግ? እግዚአብሔር ልቦና ይስጣቸው። ምን እንላለን? አሜን። ልቦና ይስጣቸው። እንዲህ ያለ ለምለም ውስጥ ሲያስቀምጠን፣ እንዲህ ያለ ሰላም ሀገር ሲያስቀምጠን፣ እንዲህ ያለ በረከት ያለበት ሀገር ሲያስቀምጠን መጥተን አምላኬ ሆይ የነፍሴን ጉዳይ ሁሉ አደራህን ይችንም ጀነት የሆነች ሀገር ደግሞ ዙሪያዋን ጠብቅልን፣ ለሀገራችን ለኢትዮጵያ ሰላሙን ስጥልን፣ ለወገናችን መረጋጋትን ስጥልን፣ ለቤተክርስቲያን ጠብቆ ከመላእክትን ልካን ጠብቅልን ልንል ይገባን ነበረ። ብዙዎቻችን ግን አንቀላፍተናል። የነቃችሁት ዛሬ ምንድን ያላችሁት? የጸለያችሁት ጸሎት የጸለያችሁት ጸሎት ምንድን ያላችሁት? እሺ ቃሎት ያሰማል። እዚህ ጋር ካህንም አለ መሰለኝ በግዕዝ እያሉት ነው። እቤተኛው አንቀላፋው እግዚአብሔርን ደገፈኝና ነቃው ከሚከቡኝም ከአእላፍ አሕዛብን አልፈራም። ተነስ አቤቱ አምላኬ ሆይ አድነኝ። እግዚአብሔርን መበደል ማለት ሕጎችን እየጣሱ፣ ሁለተኛ ቤተ መቅደሱን እያፈረሱ። ቤተ መቅደስ አንደኛ ሰውን መግደል የእግዚአብሔር ቤተ መቅደስ ነው። እያንዳንዳችን የእግዚአብሔር ቤተ መቅደሶች ነን። ስለዚህ የእግዚአብሔርን ቤተ መቅደስ አፈረስን ማለት እግዚአብሔርን አስቀየም፣ እግዚአብሔርን በደል ማለት ነው። ሁለተኛ የእግዚአብሔር ቤተ መቅደስ የተባለው ቤተ ክርስቲያን ነው፣ ስሙ የሚመለክበት። አለመንጣት ራሱ ወደ ቤተ ክርስቲያን አለመንጣት እኮ ከተጠያቂነት አያድንም። ስለዚህ በደላችንን የእኛንም ይቅር በለን እኛም የሌሎችንን ይቅር እንደምንል አለ አሁን። ስለዚህ እግዚአብሔር ይቅር እንዲለን ከፈለግ እኛም የበደሉን ሰዎችና የበደልናቸውን ሰዎች ይቅርታ ልንጠይቅና ይቅርታ ልንቀበል። ይቅርታ ከሚል ይልቅላል ይቅርታ ተቀባዩ ይበልጣል አለ። አሁን ብዙዎቻችን ይቅርታ ስንጠየቅ በደሉን አግዝፈን እናየዋለን። እንዲህ አድርጎ በድሉን እንዲህ አድርጋ በድላኝ የሆነ አግዝፈን እናየዋለን። አሁን ክርስቶስ ምን ያህል ለአይሁዶች ለሌሎችም ይቅርታ እንዳደረገላቸው ቢገባን ኑሮ የእኛ ምንም ከዛ የሚነጻጸርም አይደለም። ብዙዎቻችን ደግሞ ይቅርታ ላለማድረግ ምክንያታችን የተሸናፊነትና የበታችነት የአጥፊነት ስሜት ይሰማናል። ይቅርታ የምጠይቅን ያላጠፋው እኔ የእሱ አጥፍቶን የምጠይቅ እንዲህ አይነት የበታችን በመንፈሳዊ እኮ ራስን ዝቅ አድርግ ነው እንጂ ከፍ ከፍ አድርግ የሚል አስተምሮ የለም። ሌላው ደግሞ እንደው እኔ ባቴ ይቅር ብለው ከወዲያ ይወጣልኝ የበደሉ። ታዲያ ይቅርታ ማለት እኮ መተው ማለት ነው። የይቅርታ ትርጉሙ መተው፣ ምንም ያንን ነገር ላለማንሳት ብሎ የበደለውን ሰው እንዲህ አድርጎኛል ወይ እንዲህ አድርገኛለች እስከምሞትም አረሳለትም እየተባለ በቁርሾ በቂም መኖር አይደለም። ይቅር ማለት በቃ መተው፣ ያለፈ ነገር ወደ ኋላ ለመመለስ በይቅርታ መመላለስ። ስለዚህ ክርስቶስ እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን የምንለው በዚህ መንገድ ከሄድን ነው። ሁለት ሰዎች ነበሩ እና አንደኛው አስተዋይ ነው፣ አንደኛው ነው ዝሩ ነው። ብትን ያለ ሀሳቡ ምሩ እና ተመሳሳይ ጥያቄ ይጠየቃሉ ለሁለቱ። ሁለቶችም ደግሞ ኢትዮጵያውያን ናቸው እና ጥያቄው ምንድነው የሚል መንግስተ ሰማያት ከምትገቡ አሜሪካ ከምትወጡ የትኛው ይሻላችኋል የሚል ነው ጥያቄው። ለሁለቱ የቀረበላቸው። አሁን ይሄ ማስተዋል የጎደለው ሰው እኔ መንግስተ ሰማያት ይቅርብኝ ለአሜሪካ ወጥቼ ቢያልፍልኝ ይሻላል አለ። ጥበብ የጎደለው ማስተዋል የጎደለው። ያኛው ብልሁ ግን አንተስ እንዴት ይሻላል? ገነት መንግስተ ሰማያት ከምትገባ አሜሪካ ከምትወጣ የትኛው ይቀላል ሲባል አይ እኔ እንኳ በአሜሪካ ብዬ በዛው ወደ ገነት አለ። አያችሁ የዚህ መልስ የተሻለ ነው። በአሜሪካ ብዬ በዛው ወደ ገነት ሄድ ይሻለኛል። ይሄኛው ግን መልሱን አበላቸው። ስለዚህ የእግዚአብሔርን መንግስት የምንወርስ በዚህ በይቅርታና በማስተዋል በጥበብ ስንሄድ ነው። በደላችንን እኛም የበደሉን ይቅር እንደምን በደላችንን ይቅር በለን አቤቱ ወደ ፈተና አታግባን እንላለን። ከዛ ወደ ፈተና አታግባን ማለት ሰው ሆኖ የማይፈተን የለም፣ ወደ ፈተና ውስጥ የማይገባ ሰው የለም። ሲተረጎም ግን የደረሰብንን ፈተና እንድንቋቋመው ኃይሉን፣ ብርታቱን፣ ጽናቱን አድለን። ፈተና ማለት በሞት ይመጣል፣ በረሃብ ይመጣል፣ በጦርነት ይመጣል፣ በሃይማኖት ይመጣል። በአጠቃላይ በኑሮ ውጣ ውረድ ላይ ያሉ ነገሮች ሁሉ
ፈተና ይባላሉ። ስለዚህ በእነዚህ ፈተናዎች ተሰነካክለን እንዳንወድቅ ወደ ፈተናው ውስጥ አታስገባን። ለፈተናው እጅ ተያዥ አድርገን ከዛ እንድንወጣ ብርታትን ስጠን። በሰይጣን ወጥመድ ያለን ውስጥ ከወጥመዱ የምንወጣበትን፣ በፈተና ውስጥ የወደቅን ከፈተናው የምንነሳበትን ኃይሉን፣ ብርታቱን፣ ጥንካሬውን ስጠን። ወደ ፈተና አታግባን አለና እንግዲህ ወደዛ ምላለ ከክፉ ሁሉ አድነን እንጂ ይኸውላችሁ ወደዛ ወደ ፈተናው ከገባን በኋላ ከዛ ከክፉ አድነን ከገባንበት ፈተና እንድንወጣ አድርገን ወደ መከራ፣ ወደ መዋሸት፣ ወደ መስረቅ ሃይማኖትን ወደ እኒህ ሁሉ መከራ ይባላሉ። ነገር ግን ወደዚህ መከራ ሰይጣን ወጥመድ ሆኖን ብንገባ እንኳ ከዚህ እንድንወጣ አንተ የበቃን የነቃን አድርገን ብሎ ከክፉ ሁሉ አድነን እንጂ ብሎ መንግስት ያንተ ናት ብሎ ይጨርሳል። እንግዲህ ክርስቶስ ለሐዋርያት ያስተማራቸው የአቡነ ዘበሰማያት ትርጓሜ ይህ ነው። እንግዲህ አቡነ ዘበሰማያት ሰው ሲቆምም ሲቀመጥም ሲተኛም ሲነሳም የሚጸልየው በንባብ አጭር፣ በትርጉም ግን ረዥም ነው። አሁን አቡነ ዘበሰማያት የሚጸልየው አጭር ነው። ውስጠ ምስጢሩ ግን ያለው የሰዎችን ፍላጎትና የእግዚአብሔርና የሰውን ግንኙነት የሚገልጽበት ስለሆነ በምስጢር ተዘርዝሮ ያውቅን የራሱ ቀንጨብ አድርጌ ነው ከእናንተ ከመሰልቸቱ አንጻር የማቀርብላችሁ። ስለዚህ አሁን አባታችን ሆይ ብለን ስንጸልይ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ሲል እዚህ ድረስ የእግዚአብሔር መመስገኛ ነው። እግዚአብሔርን የምናመሰግንበት ነው። ከዛ የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንድንል፣ አቤቱ ወደ ፈተና አታግባን። አሁን ያልኳቸው ደግሞ የእኛ የሰዎች ወይም የክርስቲያኖች የዕለት ተዕለት ተግባር ክንዋኔ ብሶታችንን፣ ችግራችንን ወደ እግዚአብሔር የምናቀርብበት የጸሎት ክፍል ነው። ይህ ክፍል እንደገና መጨረሻ ላይ ለዘላለሙ ብለን የእግዚአብሔርን ክብሩን፣ ገናናነቱን፣ ኃያልነቱን እናጠናቅቃለን። ስለዚህ በአቡነ ዘበሰማያት ውስጥ አጠቃላይ 5 ነገሮች አሉ። አቡነ ዘበሰማያትን ስንደግም ወይም አባታችን ወይ የሚለውን ጸሎት ስንጸልይ በውስጡ 5 ዋና ዋና ነገሮችን ይዛል። የመጀመሪያው ሃይማኖት ነው። ሃይማኖት ማለት እግዚአብሔር አባት አለን ብለን አባታችን ወይ ብለን መጥራት ነው። ከዛ ተስፋ ነው። ሁለተኛ የመጀመሪያው ሃይማኖት ይዟል። በሁለተኛ ደግሞ ተስፋ ማለት ትምጣ መንግስት ትምጣ ብለን ያችን ተስፋ የምናደርግባትን መንግስተ ሰማያትን መመኘት። ስለዚህ ሃይማኖት አለ፣ ተስፋ አለ፣ ፍቅር አለ። ፍቅር ደግሞ አንዱ ለአንዱ መጸለይ። ይህ እንግዲህ ፍቅራችንን ያሳያል። አንዱ ሰው ለሌላኛው ሰው መጸለዩ የፍቅር መገለጫ ነው። ከፍቅር በኋላ ደግሞ ትሕትና አለ። ትሕትና ማለት ቅዱሳን በቅተው ኃጢአት ሳይኖርባቸው ከእኛ ከኃጢአቶች ጋር በደላችን ይቅር በለን ብለው ይጸልያሉ። አያችሁ፣ ትሕትና ማለት እንግዲህ ይሄ ነው። የበቁት ከእኛ ካልበቃ ነው። ከኃጢአተኞች ጋር አብረው እንደ በደለኛ ራሳቸውን ቆጥረው በደላችን ይቅር በለን እያሉ መጸለያቸው ይሄ ትሕትና ነው። ስለዚህ ሃይማኖት አለ፣ ተስፋ አለ፣ ፍቅር አለ፣ ትሕትና አለ። የመጨረሻው ጸሎት ነው። ጸሎት አጠቃላይ ከአቡነ ዘበሰማያት ጀምረን እስከ መጨረሻው ያለው ደግሞ ጸሎት ይባላል። ስለዚህ በአቡነ ዘበሰማያት ውስጥ ያሉ ውስጣዊ ነገሮች ይህንን ይመስላሉ። እኛም በተማርነው ትምህርት ወይም እግዚአብሔር ለሐዋርያት በነገረው ጸሎታችን ቅድመ እግዚአብሔር ደርሶ ፍላጎታችን ተሞልቶ ሀሳባችን እንዲፈጽም የእግዚአብሔር መልካም ፈቃድ ይሆንልን። ያስተማረ የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። የሰማነውን በልቦናችን ያሳድርብን። ለመምህራችን ረጅም አገልግሎት እድሜና ጸጋን ያድልልን። ሰሚዎች ብቻ ሳንሆን ፈጻሚዎች እንድንሆን አምላካችን እግዚአብሔር ይርዳን። እንግዲህ አቡነ ዘበሰማያት የጸሎት ትርጉሙ፣ የጸሎት ምንነቱ፣ የጸሎት ጠቃሚነቱ ያካተተው የክርስቶስ ፍቅር የተገለጸበት፣ ቅዱሳን የረኩበት፣ ጻድቃን ሰማዕታት ራሳቸውን የፈተኑበት፣ ለእኛ ለምድራዊ ነዋሪዎችም ፍትሕናና ሰላም የተሰበከበት ታላቁን ምስጢር በሚገባ መምህራችን አመሳጥረው ግልጽ በሆነ መልኩ አስተምረውናል። በድጋሚ ቃለ ሕይወትን ያሰማልን። እግዚአብሔር ጸጋና ሰላሙን ያብዛልን። እግዚአብሔር ሁል ጊዜ እያንዳንዳችን ጋር እንዲሆን በፍቅር ወደ እሱ መገስገስ ያስፈልጋል። ከልብ የታመነ ፍቅር ሊኖረን ያስፈልጋል። ከልብ የታመነ ፍቅር ምንድን ነው ስንል ይሄ ትርጉም አያስፈልገውም። ልባዊ ፍቅር የአባትነቱን፣ የአዳኝነቱን፣ የመጋቢነቱን፣ የለጋስነቱን
ራሱን አሳልፎ የሰጠበት ምክንያቱ ምንድን ነው ስንል ፍቅር። ሰው ስለ ፍቅር ተሳስቦ መኖር። ክርስቶስ ጴጥሮስን ትወደኛለህ ቢለው እንደምወድህ አንተ ታውቃለህ ብሎ ነው መልስ የሰጠው። የሚወደውና የማይወደውን፣ የሚታዘዝለትና የማይታዘዝለትን፣ ከልቡ የሚያምነውና በአንደበቱ የሚያምነው፣ በማስመሰል የሚያምነውና ከልብ አዝኖ የሚጸልየውን ያለ መድኃኒት ለይቶ ያውቅ። ከልብ ፈጣሪያችንን አምነን ከልብ ፈጣሪያችንን ተከትለን ጠላትን አሸንፈን ዓለምን አሸንፈን የጠላትን ሴራውን ረግጠን ዘላለማዊ ተስፋና ክብር የምናገኝባትን ሀገረ ገነት እንድንወርስ አምላካችን እግዚአብሔር ይርዳል። ወደ ቅደስ ይርዳል። ካህናትን ከፍቅር እስከንባርክስ ለዘላለሙ ጠብቃቸው ከፍ ከፍ ማድረጋቸው ባለ ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በክብር ደሙ ያውጭሃት ቤዛ የሚሆንካት ቅድስት ቤተክርስቲያን ክንጠብቃት ለመኳንንትና ለቤተክርስቲያናቸው ለተወዛቸው ስላችሁ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን የተቀበላችሁ ማወቅ ወይም ባለማወቅ የሰራችሁትን ኃጢአት ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚባል ወንድሞችና እግዚአብሔር ልጅ ድንጋሌ ድንጋሌ ሥጋ ከንትንቀውን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ የሚመጣው ተጠብቃችሁ ለዘላለሙ ኩሉ ፍጡሃነ ወንጹሐነ ኩሉ ፍጡሃነ ወንጹሐነ ኩሉ ፍጡሃነ ወንጹሐነ ማትያዘ ደስ የሚስሙ ከመንት እንድትላ ለመንግሥተ ሰማያት የማረነ ክርስቶስ ማረነ ክርስቶስ አሁን ተዝትነ ማርያም ማረነ ክርስቶስ ተዝትነ ማርያም ማረነ ክርስቶስ ወቶታ በነሳ ወትሬ ሀገር ኢየሱስ ክርስቶስ ኃጢአተ ኩሉ ዘከርነ አንተ የሚት ወቅት እንዳለቁ የተሰራ ነው። ኃጢአትና የሰራ እግዚአብሔር ይፍታ። እግዚአብሔር ያሉ አሜን። እግዚአብሔር ያርፈን። Subscribe, like, share በማድረግ በላይ ይህም ቆይታ ይኖረናል። የተለያዩ ጥያቄ መመለስ እንዲሁ በላይ ሰብስክራይብ በማድረግ